ዛሬ ማዲያቴን ካስለቀቀልኝ ውህዶች ውስጥ አንዱ የሆነውን የፊት ውህድ አሳያችኋለሁ። እስከ ዛሬ ለቤተሰቦች የደበኳችሁ ግን ለፊታችን ደግሞ በጣም ቆንጆና ማዲያትን የሚያስለቅቅ ስለሆነ ያው ግብአቱን ስላላገኘሁት ነው። ዛሬ ግን ከኢትዮጵያ አስመጥቼ ለእናንተ አሳያችኋለሁ። በጣም አሪፍ ነው። ማዲያት ያለባችሁ ይህንን ነገር ተጠቀሙት። እንዲሁም የፊት መሸብሸብ ካለባችሁ፣ የብጉር ነጠብጣብ ካለባችሁ ይህንን ነገር ተጠቅማችሁ ፊታችሁን ማጽዳት ትችላላችሁ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። የዛሬው የፊት ክሬም ደግሞ ይለያል። ዛሬ ይዤላችሁ የመጣሁት የፊት ውህድ በተለይ ማዲያት ላለባችሁ በእርግጠኝነት ነው የምነግራችሁ። ይሄን ነገር ተጠቀሙት። እስከ ዛሬ ያልሰራሁላችሁ ግብአቱ ስለሌለኝ ነው። እንግዲህ ግብአቱን ከኢትዮጵያ አስመጥቼ ዛሬ እሰራላችኋለሁ። የሚያስፈልገን ምንድን ነው? እጣን ነው። መጀመሪያም እጣን ያስፈልገናል። ከዛ በፊት ግን ቪዲዮን ላይክ እያደረጋችሁ ጀምሩ። ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልኩኝ ወደ አሰራሩ እንሄዳለን። እንግዲህ እንዳያችሁት እጣን ጨምሬያለሁ። 1 ሻይ ማንኪያ የሚሆን እጣን ጨምሬያለሁ። እጣን ነጭ እጣን ጨምሬያለሁ ማለት ነው። እንግዲህ እጣን ለፊታችን ምንድን ነው የሚሰጠው ጥቅሙ ካላችሁኝ፣ በጣም ብዙ ጥቅም አለው። ዘርፈ ብዙ የሆነ ጥቅም አለው። እንግዲህ የቆዳ መሸብሸብን ይከላከላል። የቆዳ ጠባሳን፣ ነጠብጣብን ያስወግዳል። የቆዳ ኢንፌክሽንን ይከላከላል። ቆዳን ያጠራል። በቆዳ ላይ የሚታዩ ጥቁር ነጠብጣቦችን፣ የብጉር ጠባሳዎችን፣ ማዲያትንና በፀሐይ የተጎዳ የፊት ቆዳን ለማከም የቆዳ ቀለምን አንድ ወጥ ለማድረግ ይረዳናል ማለት ነው። እንግዲህ ይሄ እጣን በጣም ዘርፈ ብዙ ጥቅም አለው። ፊታችሁ ለተጨማደደባችሁ፣ እንደ መሸብሸብ ላለባችሁ ይሄንን እጣንን እንደዚህ ከግብአቶች ጋር አድርጋችሁ መጠቀም ትችላላችሁ። ብቻውን ደግሞ ሌላ ጊዜ እሰራላችኋለሁ። ዛሬ ግን ከተልባና ከብርቱካን ልጣጭ ጋር አንድ ላይ አድርጌ እሰራላችኋለሁ ማለት ነው። እንዳያችሁት እጣኑን ጨምሬያለሁ። ከዛ በኋላ ደግሞ የብርቱካኑን ልጣጭ እንግዲህ እንደዚህ አድርጌ ጨምሬዋለሁ። ከዛ 2 ማንኪያ የሚሆን ተልባ ጨምሬበታለሁ። ይህንን ድስት ላይ ትጨምሩትና እሳት ላይ ውሃ ጨምራችሁ እሳት ላይ ታንተከትኩታላችሁ ማለት ነው። እንግዲህ እሳት ላይ የምናንተከትከው ለምንድን ነው? አንደኛ የተልባው ጀል እንዲወጣልን፣ የብርቱካኑ ጀል እንዲወጣልን እና እጣኑ ደግሞ እንዲቀልጥልን ይሆናል ማለት ነው። እንግዲህ እጣን እሳት ላይ ስታስቀምጡት ይቀልጣልን፣ ሁላችሁ የምታውቁት ነው። ውሃ ትጨምሩበት አላችሁ መጠናችሁ፣ ሳይበዛም ሳያንስም ይበቃናል የምትሉትን ውሃ ትጨምራላችሁ። ከዛ በኋላ ከ10 እስከ 15 የሚሆን ደቂቃ እዛው እሳቱ ላይ ታንተከትኩታላችሁ። ግን እሳቱ ላይ ጥዳችሁ ማማሰል አለባችሁ። እጣኑ ካላመሰላችሁት እታች ይይዛል፣ ቂጡ ላይ ይይዛል፣ የድስቱ ላይ ማለት ነው። እና ስለዚህ ማማሰል አለባችሁ እንዳይዝባችሁ። እጣኑ እስከሚቀልጥ ድረስ ማማሰል አለባችሁ። እንግዲህ ሲቀልጥ እንደዚህ ነው የሚሆነው። የእጣኑ ነጭ ነው የሚያደርገው። የተልባው ጀልም አለ፣ ብርቱካኑም አለ። እንግዲህ ሶስቱ ግብአት አንድ ላይ ሆኖ በጣም ቆንጆ የሆነ የፊት ጀል ይሰጠናል ማለት ነው። እንግዲህ እንደምታዩት አሁን ይሄ ነጩ የምታዩት እጣኑ ነው። እጣኑ ሲቀልጥ እንግዲህ ነጭ ነው የሚሆነው። ስለዚህ እንደዚህ ሆኗል ማለት ነው። ብርቱካኑም ተልባውም ስላለ ወፍራም ጀል ይሰጠናል ማለት ነው። ይህንን እንደዚህ አድርጋችሁ ለ15 ደቂቃ ካንተከተካችሁት በኋላ ታወርዱታላችሁ። ካወረዳችሁት በኋላ ትንሽ እስከሚቀዘቅዝ ትጠብቁትና ትፈጩታላችሁ ማለት ነው። በመፍጫ ፍጭት ታደርጉታላችሁ። ምንም የብርቱካኑን ልጣጩንም እዛው እንዳለ ትፈጩታላችሁ ማለት ነው። ከፈጨን በኋላ በንጹህ ጨርቅ ወይም ደግሞ በሰፋያው በወንፊት እናጠለዋለን ማለት ነው። እንደምታዩት ውፍር ያለ ጀል ነው ይወጣለን። ይሄንን ብቻውን አጥልላችሁም መጠቀም ትችላላችሁ። ግን የተልባውንና የብርቱካኑን ጀል በደንብ እንድናገኘው ደግሞ ፍጭት አድርጋችሁት ስታጠሉት በጣም ቆንጆ የሆነ የፊት ውህድ ነው የሚሰጣችሁ ማለት ነው። ፊታችሁን እንዴት እንደሚያጸደው፣ እንዴት ውጥር አድርጎ እንደሚይዝላችሁ። እጣን በጣም ዘርፈ ብዙ ጥቅም አለው ብያችኋለሁ። የቆዳ ኢንፌክሽንንም ይከላከላል። ጸረ ባክቴሪያ፣ ጸረ ፈንገስን ሁሉ ይከላከላል ማለት ነው። እንግዲህ የቆዳ እብጠትን ለማስታገስም ይጠቅመናል እላችኋለሁ። ቤተሰቦች በጣም አሪፍ ነው። እንደዚህ አድርጋችሁ ትፈጩትና
ታጠሉታላችሁ። ያው ጥቅጥቅ ያለ ጨርቅ ስለሆነ የማጠልበት ለማውጣት ይቸገራል። ግን ውህዱ ብቻ እንዲወርድልን በንጹህ ጨርቅ እንትኑን ውህዱን በማያወርድ ጨርቅ፣ ውህዱን ስላችሁ ይህንን ክሬሙን ብቻ የሚያወርድ ጨርቅ ፈልጋችሁ በሱ ታጠሉታላችሁ ማለት ነው። ከዛ እንግዲህ ይህንን ይመስላል ውህዱ፣ ይህንን ይመስላል። በጣም አሪፍ ነው፣ በጣም ቆንጆ ነው። እንዴት ፊታችሁ እንደሚለሰልስ እዚህ ላይ እኔ ምንም ነገር አልጨምርበትም። እናንተ ግን ፊታችሁ ደረቅ የሆነባችሁ ለደረቅ ፊት የሚሆን ዘይት መጨመር ትችላላችሁ። ፊታችሁ ወዛማ የሆነባችሁ ደግሞ ወዛማ የሆነ ዘይት መጨመር ትችላላችሁ። እኔ ግን ዛሬ ምንም አልጨምርበትም። እንደዚሁ እንዳለ ነው የምቀባው። ምንም ነገር ዘይትም ምንም ነገር አልጨምርበትም። ይሄንን ፊቴ ላይ ቀጥታ ቀባዋለሁ ማለት ነው። እየተቀባው አሳያችኋለሁ። እንግዲህ በዚህ በትንሽ እቃ ትንሽ ቀንስና እያያችሁኝ የምቀባው በዚህ ቀንሳለሁ ማለት ነው። ይሄ ለዛሬና ለነገ ይሆነኛል። ከዛ እየተረፈኝ ደግሞ በሌላ እቃ አደርግና ፍሪጅ ውስጥ አስቀምጠዋለሁ። ለብዙ ጊዜ ይሆናችኋል። አንዴ ሰርታችሁ ፍሪጅ ውስጥ አስቀምጣችሁ መጠቀም ትችላላችሁ ማለት ነው። እንግዲህ ሌላ የጨመርኩት የብርቱካን ልጣጭ ነው። የብርቱካን ልጣጭ ለፊታችን በጣም አስፈላጊ ነገር ነው። በውስጡ ከፍተኛ የቫይታሚን ሲ፣ የጸረ ኦክሲዳንት እና የሲትሪክ አሲድ ይዘት ስላለው ለቆዳ በጣም ጠቃሚ ነው። የብርቱካን ልጣጭ ለቆዳችን ለፊታችን ያለው ጥቅም ቆዳን ያደምቃል፣ የቆዳ ቀዳዳዎችን ያጠራል፣ ብጉርን ይከላከላል፣ የሞት የፊት ቆዳን እንግዲህ ያስወግድልናል ማለት ነው። የቆዳ መሸብሸብን ይከላከላል። ይህም ደግሞ እንግዲህ ቆዳችን ለስላሳና አንጸባራቂ የፊት ቆዳ እንዲኖረን ያደርግልናል ማለት ነው። እንደዚህ አድርጌ ቅንስ አድርጌ ይሄንን ፍሪጅ ውስጥ አስቀምጠዋለሁ ማለት ነው። ከዛ ይሄኛው ሲጨርስ ያንን እያወጣሁ እጠቀማለሁ ማለት ነው። እናንተም እንደዚህ አድርጋችሁ በዛ አድርጋችሁ ሰርታችሁ መጠቀም ትችላላችሁ ማለት ነው። እጣኑን ብቻውን ደግሞ በሌላ ጊዜ እሰራላችኋለሁ። በጣም አሪፍ ነው። እጣኑ ብቻውን ያለምንም ግብአት እንዴት አድርጋችሁ እንደምትጠቀሙት ደግሞ እሰራላችኋለሁ። እና ቤተሰቦቼ ሌላው የጨመርኩት ደግሞ ተልባ ነው። ተልባ ለፊታችን ሁላችሁም እንደምታውቁት ለቆዳችን ለፊታችን በጣም ውጤታማ ከሆኑ የተፈጥሯዊ ግብዓቶች አንዱ ነው። በውስጡ በያዘው ኦሜጋ ስሪ ፋቲ አሲድ፣ ቫይታሚን እና የተለያዩ አንቲኦክሲዳንቶችን በመያዝ ለቆዳችን ብዙ ጠቀሜታዎችን ይሰጠናል ማለት ነው። ተልባ ለፊታችን የሚሰጠው ጥቅም ቆዳን ያጠነክራል፣ ጥልቅ እርጥበትን ይሰጥልናል ለፊታችን፣ ለቆዳ ብርሃን ይፈጥራል፣ የቆዳ እብጠትን ያቀዘቅዛል። ለምሳሌ ብጉር ካለባችሁ ተልባን እንድትጠቀሙ ይመከራል። የቆዳ መቆጣት ወይም ደግሞ ብጉር ሽፍታ ካለባችሁ የተልባ ጀልን ቆዳውን በማቀዝቀዝ እብጠቱን ለመቀነስ ያግዝልናል። እና ቤተሰቦቼ እንደዚህ ተቀብታችሁት ማታ ላይ ከሆነ ዝም ብላችሁ ተቀብታችሁት ማሳደር ትችላላችሁ። ጠዋት ላይ ከሆነ ደግሞ እስከ 30 ደቂቃ ተቀብታችሁ 30 ደቂቃ ታቆዩትና በንጹህ ውሃ በባዶ ውሃ ብቻ ትታጠቡታላችሁ ማለት ነው። ፊታችሁን ውጥር ነው የሚያደርግላችሁ። ይሄ የፊታችሁ እንደ መሸብሸብ ወይም ደግሞ መስመር እያወጣ ከተቸገራችሁ ይህንን ተጠቀሙት። በአብዛኛው ፊታችን ሲሸበሸብ እንዴት ነው ወይም መስመር ሲያወጣ እዚህ ከጉንጫችን ከአፍንጫችን ከአፋችን አጠገብና ከዓይናችን ስር ነው። አንዳንዴ ደግሞ ግንባር ላይም የመሸብሸብ መስመር የማውጣት ነገር አለና እሱን ውጥር ነው የሚያደርግላችሁ። በየጊዜው ከተጠቀማችሁት ይህንን ፊታችሁን የመሸብሸብና መስመር የማውጣቱን ይቀንስላችኋል ማለት ነው። እና እንደዚህ አድርጋችሁ ተጠቀሙት። በጣም አሪፍ ነው። በጣም ቆንጆ ነው። ፊታችሁን ውጥር አድርጎ ቆንጆ የሆነ የፊት ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስል ነበረ። ስለተከታተላችሁ አመሰግናለሁ። ሀሳብ አስተያየታችሁን ደግሞ ኮመንት ላይ አስቀምጡልኝ፣ እመልሳለሁ። በሌላ በአዲስ ቪዲዮ እስከምንገናኝ እዚህ ላይ ጨርሳለሁ። እስከዛው መልካም ጊዜ። አመሰግናለሁ።